ወገኖች ኢትዮጵያውያን ኤርትራውያን የአገሬ ልጆች እንዴት ናችሁ? እንዲከረማችሁ እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም ደግሞ እግዚአብሔር እድሉን ሰጥቶኝ መልእክቱን ሰጥቶኝ እንደገና በፊታችሁ ቀርቤያለሁ። በዚህ ሳምንት እግዚአብሔር የገለጠልኝ ትልቅ ሐሳብ እነግራችኋለሁ። አንድ አሜሪካዊም የተናገረውን ቪዲዮ አያይዛለሁ። ምን እንደሆነ ታውቃላችሁ? የእረኞቻችሁን አቋም ወቁ። የእረኛሽን መንፈስ ወቂ። የፓስተርሽን አቋም ወቂ። I would say to the Christian community, you better find out where your pastor and your denomination stand on Israel. And if they ግርማ ዘውዴ የተባሉ እንደ አማኝ ሸምቀቅ የሚያደርግ ነገር ሸምቀቅ ይኸውላችሁ፣ እረኞቻችሁ መርምሩ ያልኩት ይሄ ነው። በቃ የደመራ በዓል ለምሳሌ ወሰንበረ ይባላል በኦሮሞ። ያን ታገኛለህ። ያንን ክርስትና ሲመጣ ኦርቶዶክስ ምን አደረገች? ክርስትና አነሳችውና ያንን የደመራውን በዓል ከንግስት እሌኒ እንትን ጋር አገናኘችው። በዕጣን ጭሳ ያመጣችውን። ይሄ ኦሮሞ ደግሞ ከክረምት ወደ በጋ ወደ ቢራ ሲሸጋገር ወደ ጸደይ ሲመጣ ምን ያደርግ ነበረ? እንጨቶቹን ይከምርና አቀጣጥሎ በችቦ አድርጎ ብርሃን ያበራና ወደ ብርሃን ተሻግረናል የሚለው የደመራ አደረጉት ማለት ነው። ክርስትና አነሱትና እና ስለዚህ ይሄ ኢሬቻ እንደዚሁ ከሌላው ተመሳሳይ በዓል ከእንትን ውስጥ ብንመለከት ከእስራኤላውያን በዓል ውስጥ ብንመለከት የፋሲካ በዓልን ጌታችን ኢየሱስ ክርስቶስ እዛ ላይ ሆኖ ነው የጌታን ራት። ሰሞኑን በጣም ኃይለኛ አርስት ነው። ዲያብሎስን ተቃወሙት፣ ተለዩልኝ፣ ጥሪያችንን እንወቅ። ዛሬ ደግሞ መንፈስን መርምሩ። አሎ መንፈስ ምን መረምርበት ጊዜ ነው። ዶክተር በቀለ በዳዳ እሳቸውን ቪዲዮ አያይዛሉ። ስሟቸው እሳቸውን የክርስቶስ እውነት የጨከኑ አሉ፣ እውነት የሚናገሩ አሉ። እንደ ፓስተር ቶሎሳም ጌታ ይባርካቸው። እነሱ ኢሬቻ ከባህል ያለፈ ሃይማኖታዊ ስርዓት ነው አሉ ዶክተር በቀለ በዳዳ። ዋቄፈና አሎ ዋቄፈና ነው የምታከብሪው እቴ። ኦሮሞ ባህል አለው፣ ምርጥ ባህል አለው። ኢሬቻ ግን የኦሮሞ ከባህል ያለፈ ሃይማኖታዊ ሪቹዋል ነው። 10 ዓመት ያህል ይሄንን ሪቹዋል በተገቢ መንገድ እንደቃሉ አቅርቤያለሁ እና ያንን ሳርግ የነበረውን መንፈሳዊ ተቋም መንፈሳዊ ስርዓት የኦሮሞ ባህል ነው ማለት አልችልም። ከዋቃ ጋር ከአያና ጋር የተገናኘ በደንብ አንተ የምትለማመነው በሃይማኖት የምታከብረው በሃይማኖት የምትፈጽመው ሃይማኖታዊ ተግባር ነው። ሀገራችን በጠንቋይ ተወራለች። አሁን ኦፊሻሊ ማለት ነው። አሁን በጣም ብዙ ህጻናት እየጠፉ ነው። በዚህ በቦሌ አራብሳ አካባቢ በተለይ በዚህ ሰሞን ቪዲዮ አያይዛለሁ። ምን ሆነ? የህፃናትን ደም የሚጠጣ አጋንንት አለ በቦሌ አራብሳ። አንድ ደግሞ የጠንቋይ ቤት አለ አሉ በኦሮሞ ልዩ ኃይል ፖሊስ የሚጠበቅ። አገሬ እናንተ በቁም ሞተናል እኮ። አዲስ አበባ ውስጥ በኦሮሚያ ልዩ ኃይል ጥበቃ ስለሚደረግላት ጠንቋይ ሴትዮ ሰምታችኋል? ከሰሞኑ አዲስ አበባ ውስጥ ብዛት ያላቸው ህፃናት ይጠፋሉ፣ አይገኙም። ልብ ብላችሁ አስተውላችኋል? የሙሉ አዲስ አበባን እንተውና ቦሌ አራብሳ ላይ ብቻ ልውሰዳችሁ። ከሰሞኑ ይህንን ወጣት ህፃን ልጅ ተመልክታችኋል ብዬ አስባለሁ። ይህ ህፃን ልጅ ብዙ ቲክቶከሮች መጥፋቱን ሲናገሩለት የነበረ ህፃን ልጅ ሰሞኑን ሞቶ ተገኝቷል። አንቺ ነብይ ነሽ ይሏታል። ይቀባጥ ነበር ያችን ወርተኛ ነብይ ነሽ ብለው። ኧረ ጌታ ሆይ እንዴት አይነት ነገር ነው ባካችሁ! እንዴት አይነት ነገር ነው እያስተማረን ያለው ይሄ ጌታ! የዘመኔ ነቢያት ቢሆኑ እቺ ሴትዮ ነብይ ናት ተብላ ተቀብታ ነገ ማይክሮፎን ይዛ ሰው እየጎተተች በሟርት መንፈስ ስንቱን ታስት ነበር። አሁን ራቅቢ አንቀባም፣ እኛ ደም አናፈስም። ተያዘ፣ ተረጋገጠ። አሁን ምንም አፈላችሁ። ትራምፕ ዶናልድ ትራምፕ በሚኒሶታ የምትገኙ እናንተ ኦሮሞች ቆንጆ ዛፌን አታበላሹ። ሂዱና ጫካችሁ ግቡና ተመለሱና አገራችሁ ያለውን ዛፍ ቂቤ ቀቡ ብሎ ይሄው ትራምፕን አያይዛሉ። If the Minnesota governor doesn't do something about the Oromo immigrants that are rubbing butter all over the trees, I will be forced to send in the U.S. military with full force. These Oromos can go back to their Ethiopian jungles for all I care. This is America. Leave our beautiful trees alone. የወንጌል ሙዚቃ ጫውታለሁ፣ ጊታር እመታለሁ አለኝ። አይ ጥሩ ነው፣ በጣም ደስ ይላልና ለቤተ ክርስቲያን አዎ ለቤተ ክርስቲያን ከዛ ስለዋለሽ እና ጊዜ እንዴት ነው የምታሳልፈው? ስራ አሰራም አልኩት። አይ ከጓደኞቼ ጋር አንዳንድ ጊዜ እንትን ሄዳለሁ አለኝ። የት ባር? ኤክስኪውዝ ሚ
ባር ፎር ዋት አለው። አልጠጣም ግን አልጠጣም፣ ውሃ ነው የምጠጣው ከጓደኞቼ ጋር ቁጭልና እነሱን ምናምን እኔ። ሌላው ደግሞ ልንገራቸው፣ አሜሪካን ሀገር መታወቂያ ስታወጡ ሶሻል ሴኩሪቲ የሚሆን ቁጥር ሲሰጣችሁ ኖርማል ፎቶ ነው የምትነሱት። የእጅ አሻራ እሺ፣ አሻራ አለ የትም ቦታ። የአይን አሻራ ለማን ነው? በአይን አሻራ የሚሰራው እኮ አውሬውን። አይ ሄሎ ስሙኝ፣ ይህንን ፋይዳ ከአሜሪካ ሶሻል ሴኩሪቲ ጋራ፣ ከአሜሪካ አይዲ ጋራ፣ ከአሜሪካ ድራይቨርስ ላይሰንስ ጋራ ማመቻመቻችሁ ማመቻ። አገሬ እኮ ሶስተኛው ዓለም አፍሪካዊ ነች እኮ። አውሬው ለራሱ ሲል ፈልጓት ሄዶ አንኳኩቶ እዛ ድረስ የሄደው አፍሪካን ከአሜሪካ እኩል ለማመሳሰል ይመስላችኋል? ምን አይነት ሞኝነት ነው? እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ። ያው ሁላችሁም እንደምታውቁት የኔ መልእክት ከሚታየው ነገር ጋር የእግዚአብሔርን ቃል በመፈተሽ የእግዚአብሔርን ሐሳብ በማየት በመንፈስ ቅዱስ በመመራት ትውልድን ለማንቃት ነው። ረጋ ብሎ የእግዚአብሔርን ሐሳብ ይዞ ይህንን በመቅበዝበዝ ላይ ያለ ትውልድ ማንቃት ያስፈልጋልና እግዚአብሔር በእኔ ውስጥ አልፎ ያንን እየሰራ ያለ ይመስለኛል። ጌታ ክብሩን ይውሰድ። እንግዲህ እዚህ ደርሰናል። እንግዲህ ተመልካቾቼ፣ ተከታታዮቼ አሜን እያላችሁ ከኔ ጋር ያላችሁ አስተያየት እየሰጣችሁ ያላችሁ ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ከናንተም የምጠብቀው ነገር አንድ ነው። መልእክቱ ለብዙዎች እንዲደርስ ሼር እና ሰብስክራይብ እንድታደርጉ እለምናለሁ፣ ጠይቃችኋለሁ። በጌታ ፍቅር አደራ እላችኋለሁ ይህንን። ምክንያቱም የእንደኔ አይነት መልእክት በጣም ወሳኝ ስለሆነ ማለት ነው፣ ወሳኝ ስለሆነ እና በዚህ ነገር እንድትተባበሩኝ ሁላችሁንም አደራ እላችኋለሁ። እግዚአብሔር የተመሰገነ ይሁን። ዛሬም ደግሞ አጭር ጸሎት አረግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን ጌታ እግዚአብሔር አባት ሆይ፣ ዛሬም ስለምትወደን፣ ዛሬም ስለምትራራልን፣ ዛሬም እግዚአብሔር አባት ሆይ እየተናገርከን ስለሆነ እንድንመለስ ስለምትፈልግ ስለምትጠብቀን እግዚአብሔር ሆይ እናመሰግንሃለን፣ እናመሰግንሃለን። ክብር ላንተ ይሁን አባዬ። የሚሆነው ሁሉ ካንተ ነው፣ ከኛ የሆነ አንዳችም ነገር የለም። ጌታ ሆይ ደግሞ እኔንም ስለረዳኸኝ መልእክትህን ያንተ የሆነውን ሐሳብ ለትውልድ እንዳደርስ ታማኝ ባሪያ አርገ ስለቆጠርከኝ አመሰግንሃለሁ። እግዚአብሔር አባት ሆይ ጊዜውን ሰዓቱን አንተ ተረከብ። የሰሚዎች ጆሮ ይከፈት፣ ሁሉ ለክብር ይዋል። እግዚአብሔር ሆይ ተመስገን። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጊዜውን ሰዓቱን ለአንተ አሳልፍ የሰጠው አሜን። እግዚአብሔር የተባረከ ይሁን። እህቶች ወንድሞች፣ ዛሬ መልእክቴ የሚጀምረው ባለፈው መልእክቴ ላይ እግዚአብሔር ዲያብሎስን ተቃውሙት በሚለው መልእክቴ ላይ ይሄ የዲጂታል አይዲን በሚመለከት በጣም ትውልድን ያነቃ፣ ትውልድን ጥያቄ ውስጥ የከተተ፣ ትውልድን ከእንቅልፉ ያባነነ መልእክት ነበር ብዬ አምናለሁ። በጣም ብዙ ሰው ነው ያየው፣ አሁንም እየታየ ነው እና በዛ መልእክት ላይ ደግሞ ብዙ ጥያቄ ስላለ፣ ብዙ ማብራሪያ የሚፈልግ ነገር ስላለ ከዛ ነው የምነሳው። ዛሬ በገባይ መጠን ያንን መልእክት አብራራለሁ፣ የእናንተንም ጥያቄ ለመመለስ እሞክራለሁ። ስለዚህ ብዙዎቻችሁን እንዳነቃ እንዳስደነገጠ ይሄ ፋይዳ የሚባለው ዲጂታል አይዲ በሀገራችን እንደተከሰተ ምንድን ነው የሚለውን ነገር ያው በእግዚአብሔር ቃል አንተርሼ ነው የምናገረው። የማንም ዘር፣ የማንም ፖለቲካ ደጋፊ፣ የማንም ተቃዋሚ አይደለሁም። እኔ በጣም ሊሰመርበት የሚገባው ወንጌላዊት ጸገነት ደገፉ እባላለሁ። በእግዚአብሔር ነገር ላይ ማልደራደር፣ በወንጌል ነገር ላይ ማልደራደር። ስለዚህ አሁን በዚህ መልእክቴ ብዙ ጥያቄ ተነስተዋል። ብዙዎች ብንን ብላችኋል።
ብዙዎች ደግሞ ምን ነው ዘገየሽ ብላችሁኛል እና እሱን ነው መልስ መስጠት የምፈልገው። አሁን እንደ መግቢያ ያህል ለምን ዘገየሽ ላላችሁኝ እንደምታውቁት እኔ በአገሬ ወቅታዊ በሆነ ሁኔታ ሁሉ ከቃሉ ጋር አንተርሼ የገባኝን አስተላልፋለሁ። ብዙ ጊዜ መልእክቴ ታውቃላችሁ። ግን ይሄ የፋይዳ ጉዳይ ያው የጊዜው እጅ ስላለበት የጨለማ ነገር ስላለበት አንድም ነገር ጆሮዬ ውስጥ የገባ ነገር የለም። ስለ ፋይዳ አልሰማሁም። ወገኖቼ፣ እህቶቼ፣ ወንድሞቼ ኢትዮጵያውያን በጣም ይቅርታ አድርጉልኝ። ስለ ፋይዳ በሀገሬ ስለተካሄደው ዲጂታል አይዲ በወቅቱ ወቅታዊ የሆነ ይህን በቀደም የተናገርኩትን ሐሳብ በወቅቱ ልክ እየተሰጠ ባለ ጊዜ ቢሆን አትሊስት ሰው መቃወም ይቻል ነበርና የዘገየሁት በዛ ምክንያት ነው። አሁንም ደግሞ ወደፊት ለፊት መምጣቱ በእግዚአብሔር ጊዜ አልዘገየም። ትልቅ የማንቂያ ደውል ነው የሆነው እና ጠላት እየገፋ ላለው ሊያስፈጽም ላለው የአውሬው አጀንዳ የዚህ መጨረሻው ዘመን የአውሬው አጀንዳ ይሄ ከፊት የቀረበ ማሳያ ነው፣ መሞከሪያ። ጠላት ሲሞክራችሁ እኮ ቱሽ የሚያደርገው ነገር አለ አይደል? ትንሽ ነካ ያደርጋችኋል፣ ኃይላችሁን ለማወቅ ማለት ነው። እና አሁን የኢትዮጵያ ሕዝብ በዚህ በፋይዳ የተነሳ ነቅቶ ከዚህ በኋላ ጠላት ለሚመጣው ምክንያቱም የሚመጣው ነገር ደግሞ አለ። ጠላት እኮ በዚህ አያቆምም። ይሄ የፋይዳ ሙከራ ነው፣ በሀገራችን ላይ ሙከራ ነው። ነገ ደግሞ እንደ ኬንያ የባለፈው ነግሬያችኋለሁ፣ እንደ ኬንያ ገና ህጻናት ሲወለዱ ቺፕሱ ይገጠም ብላ ኬንያ ፈርማለች። ስለዚህ እንደዛ አይነት ነገር ሲመጣ ግን ፊት ለፊት እንደ ሀገር እንደ ክርስቲያን መቃወም እንዳለብን ይሄ ማሳያ ነው። ከዚህ በኋላ ለሚመጣው ነገር እንደ ህዝብ የእግዚአብሔር ያልሆነ ነገር ሲመጣ የኢትዮጵያ ህዝብ ኖ የማለት እግዚአብሔርን ተማምኖ ይህንን የአውሬ ስራ የማስቆም ኃላፊነት አለበት። ይሄ ነው የኔ ምክንያቱ። የመጀመሪያው ጥያቄያችሁ ለምን ዘገየሽ ላላችሁኝ ሳላቅ ነው የተከናወነው። በጣም እኔም ለራሴ ገርሞኛል። ሁለተኛው ደግሞ ብዙዎቻችሁ መንፈሳዊ ትርጉሙ አልገባችሁም እና በዓለም ላይ የሆነ ያለው የዲጂታል አይዲ ጉዳይ አሁን ኢትዮጵያ ውስጥ ከተሰጠ የዲጂታል አይዲ ጉዳይ የፋይዳ ጉዳይ በጣም የተያያዘ ነው። አሁን እኮ በዓለም ላይ ቺፕሱ ይገጠም ተብሎ ያው በዩኬ በየትኛውም ዓለማት ትውልድ እየተቃወመ ነው ያለው። ልክ ራእይ 13 ላይ የተጻፈው አውሬው ማስገደድ ይጀምራል፣ ይሄ ምልክት ከሌለባችሁ አትገዙም አትለውጡም ማለት ይጀምራል የሚለው የራእይ ጉዳይ እዛ ላይ የተጻፈው ጉዳይ ተገልጦ እያየን ነው። አሁን ወደ ኢትዮጵያ መምጣቱ አይቀርም። ስለዚህ አሁን የኢትዮጵያ ሕዝብ ነቅቶ ይህንን ነገር እንዳይፈጸም በሀገራችን ኖ ብሎ ፋይት ማድረግ አለበት። ስለዚህ ሁላችንም በገባንና በተረዳነው መጠን ነው የምንመላለሰው። እኔ አሁን እንደ መንፈሳዊ ሴት የገባኝ ይሄ ነው። የገባኝን ለትውልዴ ላልገባቸው ማስተላለፍ ግዴታዬ ነው። በዚህ ነገር ላይ የገባቸው ብዙ ምሁራን አሉ በእኛ ሀገር ቃሉን የሚያውቁ ራእይን ፈትፍተው ሊያስተምሩ የሚችሉ ትውልድን ማንቃት ያለባቸው አሉ እኮ አሉ። ወንጌላውያን አማኞች አሉ። ኢቭን በኦርቶዶክስም የሃይማኖት አባቶች አሉ። ይሄ ነገር ወዴት እንደሚሄድ ሊረዱ የሚችሉ ይሄንን ደግሞ ኃላፊነት ወስደው የማስረዳትና ለህዝቡ የመግለጽ አደራ አለባቸው። እኔ በተለይ ወንጌላውያን አማኞች እየሆነ ያለውን የዓለም የጨለማ ጉዞና የመጨረሻው ዘመን ሂደት ለትውልድ የሚገለጥበት ጊዜ አሁን ሆኖ ሳለ አንደኛ በጣም የተገረምኩት ነገር በዚህ በዲጂታል አይዲ ላይ እንደ ክርስቲያን ምንም ድምፅ አለመሰማቱ፣ ተቃውሞ አለመነሳቱ በጣም ገርሞኛል። በጣምም አስፈርቶኛል። ተባባሪ ሆነናል ማለት ነው። ስለዚህ ይሄ በጣም በእግዚአብሔር ዘንድ ያስጠይቀናል። ዛሬ እኔና እናንተን እግዚአብሔር በዚች ምድር ላይ ያስቀመጠን የሱን ሐሳብ፣ የሱን ቃል፣ የሱን ፈቃድ ወደ ትውልዱ እንድናመጣና ጨለማ እንድንገፍ ነው እንጂ ከጨለማ ጋር ተባብረን አፋችንን ሸብበን አይሆንም አይሰጣችሁም በተባለው ነገር ተንበርክከንላት ለዓለም ለአውሬው እንድንገዛ አይደለም። ይሄ እንዴት እንደጠፋችሁ አልገባኝም። ስለዚህ እኔ መልእክት ትውልድን ለማንቃት የእግዚአብሔርን እውነት ከመግለጥ ውጪ ሌላ ዓላማ እንደሌለው በጣም ይሰመርልኝ። በወንጌል ግን አልደራደርም።
በእግዚአብሔር ጉዳይ አልደራደርም። አሜሪካ ስለሆንኩ እንዳይመስላችሁ። በዚህ አጋጣሚ ልናገረው። ብዙዎቻችሁ አስተያየት ስትሰጡ አንቺ ምን አለብሽ አሜሪካ ተቀምጠሽ የምትሉ ሰዎች አላችሁ። አሜሪካ ተቀመጥክ፣ ኢትዮጵያ ተቀመጥክ፣ የክርስቶስ ስትሆን ከምድራዊ ምቾት ጋር የተያያዘ ህይወት የለህም አንተ። እኔ አሜሪካ ስለተቀመጥኩ አሁን የምናገረው አሁን ሆኖ የክርስቶስ ስለሆንኩ ነው እንጂ አሜሪካ ስለተቀመጥኩ አይደለም። ለምሳላችሁ እኔና እናንተ እንደ እግዚአብሔር ልጆች ከምድር ምቾት ጋር ከአሜሪካ ጋር ወይ ደግሞ ከናይጄሪያ ጋር ወይ ከኢትዮጵያ ጋር ከሀገሩ ከአካባቢያችን ጋር ጉዳይ የለንም። ምን ብትሉኝ ቤታችን በሰማይ ነው። የሰማዩን ነው የምንጠብቀው እኛ። ኖ እኔ ሀገሬን ብሆን ይሆነኝ፣ ሀገሬን ብሆን ይሆነኝ። ለምሳላችሁ እንደነ ጳውሎስ ወግ ይደርሰኛል፣ ታሰራለሁ፣ ግፋ ቢል ወይ ወገራለሁ። ምን ችግር አለ? ለሀገሬ እንደሆን ለመውገር እንደሆን አገሬ ወንጌላዊ ለመውገር ምን ብርቅ አለባት? ምን ድንቅ አለባት? ለእኔ ግን ማረጌ ነው። ለእኔ ግን ልክ ጳውሎስ እንዳለው በወንድሞች መካከል ሰልፍ፣ ባላመኑት መካከል ሰልፍ፣ በዚህ በነገስታት መካከል ሰልፍ። ለካ እናንተ እውነት ስትናገሩ ሰልፉ የሚነሳው መጀመሪያ አጠገባችሁ ካለው ሰው። ይሄ ደግሞ ምን ተረዳው የምትሉኝ፣ ክርስቲያን የሆነ ሁሉ መንፈሳዊ አይን የለውም። ለካ መንፈሳዊ አይን ይጠይቃል። ሁለተኛ ደግሞ ለወንጌል ቁርጠኝነትን ይጠይቃል። ወንድሜ ሆድህን ለመሙላት አይንህ እያየ ጆሮህ እየሰማ የሚመጣውን ነገር ዝም ብለህ ተቀላቅለ መራመድ ከጀመርክ አንተ የጌታ ተከታይ አይደለህም። ዛሬ ግን መንፈሳዊ ውጊያ በግልጽ የምንዋጋበት ዘመን ነው። ውጊያ ውስጥ ደግሞ መሆናችሁ የሚያስታውቀው ጠላት ሲነሳ ነው። ውጊያው ግን የሱ ነው። ዋት ነካትና ይላል የኔ ጌታ። የአይኑ ብሌን ነኝ እኮ ናተ። ዋት ነካትና ኢየሱስ ያድናል። እባካችሁ መልእክቴን አሰራጩልኝ፣ በተለይ ለሀገሬ ህዝብ። ስለዚህ ሁለተኛው እሱ ነው። ሶስተኛው በጣም የገረመኝ አማኞች እናንተ ጴንጤዎች በዚህ ጉዳይ ላይ የሰጣችሁት አስተያየት በጣም ገርሞኛል። ምን ያህል ጠላት አባብሎ እንዳስተኛን አይቻለሁ እኔ። ይሄ ደግሞ ለእናንተ ይሄ ካላነቃችሁ አማኞች ናችሁ። እኔ በጣም ያፈርኩት በአማኞች ነው ይሄንን ጉዳይ እና እኛ ፋይዳ ቢሆን ምን ቢሆን በክርስቶስ ደም ተሸፍነናል። ኦፍ ኮርስ ግን የሚመጣውን ነገር እምቢ ብለሽ ነው እንጂ ቺፕስ ካስቀበርሽ በኋላ አይንሽ አሻራ ከተነሳ በኋላ ለጠላት እጅሽን አሳልፈሽ ከሰጠሽ በኋላ በደሙ ተሸፍኛለሁ ትያለሽ እንዴ እህቴ? ይሄ በጣም አሳፍሮኛል። ምን ያህል አማኞች እንደሳትን፣ ምን ያህል ጠላት እኛንም አይናችንን አሳውሮ እዛው መሃል እንዳለን እየፈተፈተ እያጎረሰን እንዳለ በዚህን ያውቃለሁ። ምን ብትሉኝ እኛ ፋይዳ መታወቂያ ብናወጣም ደማችን በተሸፈነ ነው። ደምሽን አገኘዋ። ይሄ ነገር በጣም ሊታሰብበት ይገባል ወገኖቼ። እናንተ አማኞች ነገ ደግሞ ሌላ ነገር ይዞ ይመጣል። ያውሬ የጀመረው ይጨርሳችኋል። ተጀምሯል። ይሄ ጅማሬው ነው። የተሰጣችሁ ቁጥር ያውሬው አይደለም፣ 666 አይደለም። ነገር ግን ያውሬው ሊስት ውስጥ ገብታችኋል፣ ኮምፒውተር ውስጥ ገብታችኋል፣ ሲስተም ውስጥ ገብታችኋል። የአይናችሁ አሻራ ተወስዷል። ይሄ በጣም ሊያነቃችሁ ይገባል። ስለዚህ ነገ ለሚመጣው ተዘጋጁ። አንበላም እኮ ነው ያሉት። ብንከሳም ብንጠወልግም አንበላም እኮ ነው ያሉት። ተቀብለው አይደለም ተሸፍኛለሁ የሚባለው። ይሄ ትልቅ ስህተት ነው። ትልቅ ስህተት። ራስን መሸንገል ይባላል፣ ማባበል ይባላል። ስሙኝ፣ የአውሬው መምጣት ማሳያ ነው የሆነው በሀገራችን የሆነው የፋይዳ ጉዳይ። ምንም በዚህ ጥያቄ የለኝም፣ ምንም አይነት ጥርጥር የለኝም። 100% እርግጠኛ ነኝ የአውሬው እጅ እንደሆነ ፋይዳ። ይሄ ደግሞ የእምነታችን መፈተን አንድ በእግዚአብሔር ዘንድ፣ ሁለተኛ ዲያብሎስም ጥርቁስ አረገን እኮ ኃይላችንን ፈተሸ፣ አነቃነቀ። ኢትዮጵያ በሯ ክፍት ነው ለአውሬው፣ ምንም ጥያቄ የለው። በዚህ ሰዓት ኢትዮጵያ ለአውሬው በሯ ክፍት ነው። ይሄንን ካላመናችሁ ተያይዘን መጥፋታችን ነው እንደ ሀገር ነው የምላችሁ። እኔ አይ ዶንት ኬር ያኛው ሳይድ፣ ይሄ ፖለቲካው፣ ዘረኝነቱ
እንደፈለገ መብካካት ይችላል። እዚህ ጋር ሲመጣ ግን ህዝቤን በእግዚአብሔር ነገር ሲመጣ በዚህ በመጨረሻው ዘመን እግዚአብሔር እዚህ ስፍራ ላይ ያስቀመጠኝ የእግዚአብሔርን እውነት ተናግሬ ትውልዴን እንዳስመልጥ እንዳነቃ ነው እዚህ ጋር ያስቀመጠኝ። ለዚህና አማኞች ይህን ነገር በመንፈስ ተረድተው ያልተቃወሙት ደግሞስ እንዴት እንዳላወቃችሁት ሳታውቁ ተገዳችሁም ሆነ ፈቅዳችሁ አድርጎ የተባላችሁትን ነገር ከዓለም የመጣ ትእዛዝ ሳታላምጡ ውጣችኋል። ሃሎ አማኞች ሳታላምጡ ዋጣችሁት። አረ ይሄ ነገር የሆነ ደ አትሉም እንዴ? ትንሽ እንደው ደግሞ ለሚያውቁት አታማክሩ? ለእኔስ ብትነግሩ ምን አለበት? ረጸገነት እንዲህ እንዲህ ነገር መጥቷል ምን ይመስልሻል? ሚል የለም እንዴ? የሆነ ነገር አይገባባችሁ? አትመረምሩ? በዚህ ዘመን አትመረምሩም ወይ? የሚታየውን ነገር ከቃሉ ጋር አትመረምሩም ወይ? ይሄ እኔ ጥያቄ ነው። ተገዳችሁም ሆነ ፈቅዳችሁ አድርጎ የተባላችሁትን ነገር ካደረጋችሁ በኋላ በደሙ ተሸፍናል ብትል አይሰራም። ካላመነው ይልቅ በጨለማ ካለው ህዝብ ይልቅ ተጠያቂ የሚሆነው የክርስቶስ ተከታይ ነው። ይሄ ሙከራ ነው። ስለዚህ የሚቀጥለው ሙከራ ሲመጣ ቤተክርስቲያን ሆይ ተነሽና እምቢ በይ፣ ህዝብሽን ማስመልጪ። ይሄ የኔ አደራ ነው። አራተኛው ደግሞ ሌላው በጣም የገረመኝ ነገር ይህንን ፋይዳ ከአሜሪካ ሶሻል ሴኩሪቲ ጋራ ከአሜሪካ አይዲ ጋራ ከአሜሪካ ድራይቨርስ ላይሰንስ ጋራ ማመቻመቻችሁ አገሬ እኮ ሶስተኛው ዓለም አፍሪካዊ ነች እኮ። አውሬው ለራሱ ሲልፈልጓት ሄዶ አንኳኩቶ እዛ ድረስ የሄደው አፍሪካን ከአሜሪካ እኩል ለማመሳሰል ይመስላችኋል? ምን አይነት ሞኝነት ነው? አንደኛ ሶሻል ሴኩሪቲ ማለት እኮ ለአሜሪካ ህዝብ የጡረታ የመጨረሻው ጊዜ እንትኑን የሚቀበልበት የሰራበት የሚቀበልበት እንደ ዜጋ ጥቅም የሚያገኝበት ነው። አገሬ ዳቦ ሰጠ እንዴ በፋይዳ? እንኳን እናንተ ይህን ፋይዳ የተቀበላችሁ ህዝብ ቀርቶ ይህንን ፋይዳ ያስፈቀደው መንግስት እንኳን እንደዚህ አይነት መግለጫ አልሰጠም። እናንተ እንደምትሉት በትክክል ተናግረዋል። ማይመስል ነገር ተናግረዋል። ምን ብትሉኝ ወንጀል ለማስቆም ነው አሉ። ታታታታ የተምታታ ነገር እኮ ነው። እንደገና ደግሞ እዚህ ጋር ህዝባችንን ስማርት ለማድረግ ነው አሉ። በፋይዳ የሚመጣ ስማርትነት የለም። ተናግሬያለሁ ባለፈው። ወንጀል ማስቆም ከሆነ ደግሞ የ5 ዓመት ልጅ ወንጀለኛ ትሆናለች ብሎ ማሰብ ይከብዳል። ለወንጀል እድሜ የደረሰውን በሌላ ነገር ቢቆጣጠሩ ጥሩ ነው። ይሄ ወንጀል ለማስቆም መኪና የሌለው ታርጋ ምናምን የሚለው ነገር ያው ይሄንን ለምን ነገር ለማስፈጸም ለህዝቡ የመጣ ህዝቡ በሚገባው በህዝቡ ጭንቅላት ልክ የተነገረ ነው። ስፍስፍ ብላችሁ በሩን ሁሉ ክፍትፍትፍት ታርገውላችሁ በአንዴ ተደርጎ ፍጽም የተደረገው ከአሜሪካ ህይወት ጋር አይገናኝም። ይሄ ኢትዮጵያዊ እኮ አይኑን አፍጥጦ አሻራ ሰጥቷል። ወደዳችሁም ጠላችሁም ኢትዮጵያውያን አይናቸውን አሻራ ላውሬ ሰጥተዋል። ፎቶ አይደለም እኮ ኖርማል ፎቶ ገጭ ብላ አይደለም እኮ የተነሳው እንደዚህ በሚል ይሄ ደግሞ ብዙዎችን ይሄ ፕሮግራም ብዙዎችን ሀብታም አድርጓል። ብዙዎችን የምድራዊ ሀብታም አድርጓል። ስሙኝ ባካችሁ ምድራዊ ሀብታም አድርጓል። አገሬን ባጠቃላይ የጊዜውን ሰዎች ሀብታም አድርጓል። ይሄ ፕሮግራም ሴንሲቲቭ ነው በጣም ይሄ ነገር ግን የእግዚአብሔር ስለሆነ መነገር አለበት። ስለዚህ የሶሻል ሴኩሪቲ የአሜሪካ ምናምን አይሰራም። ምንም አይገናኝም። በቃ ያረጋችሁትን አርጋችኋል። አሁንም ደግሞ ለሚመጣው ነገር ተጠንቀቁ እንጂ የሆነውን ነገር አታድበስብሱ። ተጋልጧል። በቃ አለቀ። አታድበስብሱ ፕሊዝ። ስለዚህ የመጨረሻው ጥያቄ ስሙኝ። አንድ ጊዜ ሆኗል አላወቅንም ጸገነት ምን እናርግ ያላችሁ ሰዎች አላችሁ። አሁን መፍትሄው ምንድነው ነው ያላችሁት አይደል? ልክ ዮሐንስ መጥምቁ ንስሐ ግቡ ያለ ሲጮህ ንስሐ ግቡ ያለ ሲጮህ አንድ ሁለት ያለው ለአንድ ይስጥ ምን ያለው እያለ ሲጮህ የሰው ልጅ ልቡ ሲነካ በእግዚአብሔር ነገር ወደ አይምሮ ሲመለስ ወንጌል ስትመሰክሩለት የእግዚአብሔር ቃል እውነት ሲገባው መጀመሪያ የሚጠይቀው ጥያቄ ምን ላድርግ? እቺ ምን ላድርግ የህዝቤን መንቃት አሳይቶኛል። ደንገጥ እንዳለ ብዙዎቻችሁ ደውላችሁ ጸገነት እሺ ምን እናርግ? መልሴ
እንደ ዮሐንስ መጥምቁ ንስሐ ግቡ፣ ወደ ጌታ ኢየሱስ ክርስቶስ ቀረቡ። ይሄ የመጨረሻው ዘመን በተክልዬ በገብርኤል በማርያም ምንወጣው ነገር አይደለም። መንግስት አያስጥልህም። ኦርቶዶክስ ቤተክርስቲያን አላስጣለህም። ጴንጤ መሆን አላስጣለህም። በክርስቶስ ጉያ ገብቶ ማምለጥ ብቻ ነው። እናንተ በክርስቶስ ጉያ ያልገባችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አርጋችሁ ያልተቀበላችሁ ማምለጫው መንገድ ኢየሱስ ክርስቶስ ነውና ኑ ወደ ኢየሱስ ተደበቁ፣ በሱ ደም ተሸፈኑ። እናንተ ደግሞ ክርስቲያንን ያላችሁ ጴንጤንን ያላችሁ በደሙ ተሸፍነናል ያላችሁ አሁን የምትዋጉበት ጊዜ ነውና የአውሬውን ሐሳብ ኖ በሉና ተዋጉ። ብትራቡ፣ ብትጠሙ፣ ብትሰደዱ ከክርስቶስ ፍቅር ማን ይለየናል? ረሃብ፣ ስደት፣ ጉስቁልና፣ ሞት ወይስ ራቁትነት? ሮሜ ላይ የተጻፈው ለእናንተ ነው። ይሄ የመግቢያ መልእክቴ ነው። እግዚአብሔር የተመሰገነ ይሁን። መግቢያው ላይ ምን ነው ቆየሽ ካላችሁኝ በጣም ያስፈልግ ስለነበረን ዛሬ ደግሞ አርስቴ ሰሞኑን በጣም ኃይለኛ አርስት ነው። ዲያብሎስን ተቃወሙት፣ ተለዩልኝ፣ ጥሪያችንን እንወቅ። ዛሬ ደግሞ መንፈስን መርምሩ። አሎ መንፈስ ምን መረምርበት ጊዜ ነው። የቀረበልንን ሁሉ አላምጠን ምንውጥበት ጊዜ አይደለም። መንፈስ መርምሩ እያለ ነው ጌታ። መንፈስን ሁሉ አትመኑ፣ መንፈስ መርምሩ። የዛሬ መልእክቴ መንፈስ ቅዱስ በእኛ ውስጥ ያለው ክርስቶስን በማመን ያገኘ ነው። መንፈስ ቅዱስ እኮ በፒኤችዲ አታመጣውም ወንድም አለ። በማጥናት በመሸምደድ አታመጣውም። መንፈስ ቅዱስ ክፉን ከደጉ ምንለይበት፣ አውሬውን ከቅዱሱ ምንለይበት፣ ስሙኝ፣ የሚመራን የሚገልጥልን፣ የማይታየንን ያሳየን፣ የማናውቀውን ያሳወቀን፣ የእግዚአብሔርን ሐሳብና ፈቃድ የምንረዳበት ብርሃናችን መንፈስ ቅዱስ ይባላል። መንፈስ ቅዱስ ይባረክ። መንፈስ ቅዱስ ይባረክ። በከፍታ ያወጣን መንፈስ ቅዱስ ይባረክ። ይባረክ። ለሰው ያልተገለጠውን ለኛ የገለጠልን ጌታ ይባረክ። በእኛ ዘመን ነገር ሁሉ ተደበላልቋል። የከበረውን ከተዋረደ፣ የእግዚአብሔርን ከዓለም፣ ክፉን ከደግ፣ ኃጢአትን ከጽድቅ ለመለየት በጣም አስቸጋሪ ነው። ለኛ ግን አስቸጋሪ አይደለም። ለምን? መንፈስ ቅዱስ። ስለዚህ መንፈስ ቅዱስ የተሰጣችሁ ሁሉ እናንተ ጌታ ምን ይላል ዛሬ? መንፈስን መርምሩ። በአንደኛ ዮሐንስ ምዕራፍ 4:1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ለምን? ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ብዙ የዓለም የአውሬው አሰራር እየመጣ ነውና። ማንን ነው የምታምኑት በዚህ ዘመን? አስመስሎ ላዩን ቀብቶ አባብሎ ይኸው እያሽሞነሞኑልን ነው። አሁን ኢሬቻንም እኮ መጣበታለሁ። እያሽሞነሞኑልን እኮ ነው። አሽሞንሙነው እሱንም ደግሞ አጣፍጠው ሊያጎርሱ ነው ትውልዱን። እየተሽሞነሞነልህ ነው ወገኔ። በግልጽ በአደባባይ ስሙኝ። እኛ የእግዚአብሔር ወገን ነን። የልጅነት መንፈስና ስልጣን ተሰጥቶን አባት አያያ አባዬ ኦ ሃሌሉያ አባዬ ምንልበት ያቃና መንፈስ ተሰጥቶናል። ስለዚህ እንጠራዋለን። ስንጠራው ይሰማናል። ለምን? በጎቼ ድምፄን ያውቃሉ አለ። ሃሌሉያ። እራቀዋለሁ፣ እኔ ጠረኑን አውቀዋለሁ፣ ድምፁን አውቀዋለሁ፣ በደንብ አውቀዋለሁ። በግርምግር መሃል ተመሳስሎ አጣፍጦ እንካ ሲላ ካልክ ይገባልሃል የአውሬው ምግብ። ስሙኝ። በዮሐንስ 10:27 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛልም። ማንን እየተከተልክ ነው ወንድም አለ? ማንን እየተከተልክ ነው? ስለዚህ መንፈስን ለመመርመርና ለመለየት መጀመሪያ በመንፈስ ቅዱስ መሞላት፣ የእግዚአብሔር ድምፅ ለይቶ ማወቅ ያስፈልጋል። መንፈስ ሁሉ እኩል አይደለም። የእግዚአብሔር መንፈስ አለ፣ የዲያብሎስ መንፈስ አለ። ስለዚህ ክርስቲያን ነኝ ያለ ሁሉ ደግሞ ያኛውን መንፈስ የተሞሉ አሉ። እናንተ አሉ እኮ
መካከላችን አሉ እኮ በዛኛው መንፈስ የሚሰሩ በክርስቶስ ማሊያ ያኛውን ያስተናግዱ አሉ። እናነማ ሰርገው የገቡ ሐሰተኞች የዲያብሎስን ትእዛዝ የሚያስፈጽሙ አሳሳች ድምጾች አሉ። ተመሳሳይ ድምጾች አሉ። ፕሊዝ ዌክ አፕ ኢትዮጵያውያን፣ ኤርትራውያን ፕሊዝ ዌክ አፕ። ይሄ የመንቂያ ደውል ነው። የሚመስሉ ነገር ግን ያልሆኑ ብዙ ነገሮች አሉ በእኔና በእናንተ ዘመን። ሁሉ ሰባኪ ሁሉ ነቢይ በሆነበት ጊዜ የሚሰብኩትንና የሚተነብዩትን በእግዚአብሔር መንፈስ መሆኑንና ለመሆኑን ልናጣራ ያስፈልጋል። በምን ጉዳይ እመጣበታለሁ። ስሙኝ። እረኞቻችን በእግዚአብሔር ቃል ላይ ያላቸውን አቋም ማወቅ በጣም አስፈላጊ ነው። ለምሳሌ ፓስተር ስለ ኢሬቻ ምን ይላል? ኢሬቻ ሰላም ነው ይላል። ኢሬቻ ባህል ነው ካለ እሱ የኔ ፓስተር አይደለም። ምን ይላል? ፓስተሮቻችሁ የሚያመቻምቹ ከሆነ አባል እንዳይሸሽ የኦሮሞ ተወላጅ በተቀመጠበት ክፉ ነው ካልተባለ፣ ጠንቋይ ነው ካልተባለ፣ አውሬው ነው ካልተባለ እረኛሽ የበግ ለምድ ለብሷል ማለት ነው። ይጫወታል ማለት ነው። ውስጡ ማታ ኦሮሞዎች ቤት ኢሬቻ ድግስ ተብሎ ተጋብቶ ሄዶ የሚባርክ ከሆነ አንተ የኔ እረኛ አይደለህ። ባህል ነው ምን አለበት ብሎ የሚከራከር ፓስተር አለ፣ የዘመኑ ተስፈኛ። ስለዚህ ፓስተርሽ ስሙኝ፣ ይሄንን በኢሬቻ ላይ ያለው አቋም ምንድን ነው? ቤተክርስቲያንም ሆኖ የሚናገረው፣ ቤቱም ሆኖ የሚናገረው፣ ሰው ቤቱም ተጠርቶ የሚናገረው አንድ ያልሆነ ፓስተር የኔ ፓስተር አይደለም። ኖ በአደባባይ የሚቃወም የማይቃወም ከእግዚአብሔር ይልቅ በሰዎች ይሉኝታ የታሰረ ፓስተር የኔ ፓስተር አይደለም። አባል እንዳይሸሽ ለጆሮ ብቻ የሚመች እያመቻመችው ጸሎትም ላይ እኮ እናንተ አሁን ተቸግረናል። አሎ ወገኖቼ፣ የኦሮሞ ተወላጅ ባለበት ኢሬቻን እየተቃወመ የክፉ መንፈስ ይፍረስ ማለት እኮ አፋችን ተሸብቧል። አሁን የጸገነ ደገፉ አፍ ግን አይሸበብም። እያመመሽ ቢሆን ትሰሚያለሽ እህቴ። ኢሬቻ የባዕድ አምልኮ ጥንቆላ መተት ነው። ለምን ጠልተሽኝ እንደው የፈለገ ነገር አይመጣም። ደሞ በጸሎት ደሞ በእግዚአብሔር ጉዳይ ደሞ በወንጌል ጉዳይ ደሞ በሀገሬ ጉዳይ ነው። አልደራደርም። ኃጢአትን ለመሸፈን ጥቅስ የሚጠቅሱ አሉ። እናንተ ጉድበል ዘንድሮ ኃጢአትን ለመሸፈን ኢሬቻን ለማመቻመች፣ ጨምበለላን ለማመቻመች፣ ወይ አሸንዳን ወይ ምናምንን መስቀልንም ለማመቻመች ምን አለበት ለማለት ጥቅስ የሚጠቅሱ አሉ። ሼም ኦን ዩ። እግዚአብሔር ያለው በልባችን ነው። ዳዊት ደግሞ ምን አለ? ጌታ ሆይ አለ ያፌ ቃልና የከንፈሬ ቃልና የልቤ ሐሳብ አንድ ይሁንልኝ አለ። አለበለዚያ ግብዝነት ነው። የአርሴማን ዝክር የሚበሉ ሰዎች አሉ። ምን አለበት እያሉ ከሰው ሁሉ ጋር በሰላም ኑሩ ብሏል የእግዚአብሔር ቃል ይላሉ። ደግሞ ከሰው ሁሉ ጋር በሰላም ኑሩ አለ እንጂ ፍቅር ለመግለጽ ነው እንጂ አመጽ አታስነሳ አለ እንጂ ለጣዖት የታረደ ብለህ አልተባልክም። ልጆቼን ባህል ላሳይ ነው ብላችሁ ማታ ልጆቻችሁን ይዛችሁ የኢሬቻ ባህል የሚከበርበት የኦሮሞ የዘር ነገር ያንዘርዝረኛል። የዘራችሁ ቤት ለሚደገሰው የኢሬቻ ድግስ ልጆቻችሁን ይዛችሁ ሄዳችሁ ሄ ምትሉ አላችሁ። አንተ የኔ ፓስተር አይደለህም። መርምሩ ፓስተሮቻችሁን፣ እረኞቻችሁን። በምን ጉዳይ ላይ? ቄስ ግርማ ዘውዴ የተባሉ እንደ አማኝ ሸምቀቅ የሚያደርግ ነገር ሸምቀቅ ይኸውላችሁ፣ እረኞቻችሁ መርምሩ ያልኩት ይሄ ነው። በቃ አዲስ አበባ ውስጥ በኦሮሚያ ልዩ ኃይል ጥበቃ ስለሚደረግላት ጠንቋይ ሴትዮ ሰምታችኋል? ከሰሞኑ አዲስ አበባ ውስጥ ብዛት ያላቸው ህፃናት ይጠፋሉ፣ አይገኙም።
መቀባት አለብኝ፣ መሄድ አለብኝ፣ ደግሞ ማግባት አለብኝ ብዬ ነው። አላገባሽ? አላገባም። ልጥራው? አዎ አለ ጥራው፣ በኢየሱስ እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።